ዛሬ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች የሰላም ድርድሩን በተመለከተ መግለጫ ሰጥተዋል። መግለጫውን የተከታተለችው ባልደረባችን ፈቲያ አብደላ ናት። እዚህ ስቱዲዮ መረጃዎችን ልታጋራን እዚህ ተገኝታለች። ከሷ ጋር ቆይታ አደርጋለሁ። ፈቲያ እንደምን ዋልሽ? እንደምን ዋልክ በረከት? ይመስገን። በመግለጫው ላይ ምን ዋና ሀሳቦች ተንጸባረቁ? መቀጠል ይቻላል። አመሰግናለሁ በረከት። አንተም እንዳነሳኸው 11 የአማራ ፋኖ ህዝባዊ ድርጅት ከፍተኛና መካከለኛ አመራሮች ናቸው የሰላም ድርድር ውስጥ ተሳታፊ የሆኑት። ከዚህ በኋላ የአማራ ህዝብ ሰላሙን፣ ጤናውን፣ ማህበራዊ አገልግሎቶችን ማጣት የለበትም፣ አርሶ አደሩም በማሳው ሊኖር ይገባል፣ ሰብሉን ማጣት የለበትም ብለዋል። የአማራ ፋኖ ህዝባዊ ድርጅት የፖለቲካ ዘርፍ መምሪያ ምክትል ኃላፊ ያሶ አበራ፣ የድርጅቱ የጎጃም እዝ ፋይናንስ አስተዳደር ኃላፊ ከፍ ያለው አለሙ እንዲሁም ደግሞ የድርጅቱ የጽህፈት ቤት ምክትል ኃላፊ ግርማ እጅጋየው ናቸው። ይህን ያሉት በቅርቡ የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት የነበሩት ማስረሻ ሰጤ የተደረገውን በሳቸው በኩል የተደረገው ስምምነት ተቀባይነት ያለውና የአማራን ህዝብ የኢትዮጵያን ህዝብ ወደ ዘላቂ ሰላም የሚያመጣ እንደሆነ አንስተዋል። ከ2017 ጥር ወር ጀምሮ ከክልሉና ከፌዴራል መንግስት ጋር ድርድር እንደጀመሩ ጠቅሰዋል። ይህም ውጤት እንዳመጣ ነው ያነሱት። የሀገርን አንድነት ባከበረ መልኩ ስራዎችን የምንሰራ መስሎን ድርጅቱን ብንቀላቀልም ኢትዮጵያን ለአደጋ የሚዳርጉ የክልሉን ህዝብ ላልተገባ መጎሳቀል የዳረገ መሆኑን አንስተዋል። ይህንንም በመረዳታችን የሰላም አማራጭን ተቀብለናል ነው ያሉት። ከዚህ የተቀረው የአማራን ህዝብ ጥቅም የማያስከብር ከግብጽና ከሻቢያ ጋር በመሆን ከህወሓት በሚቀርብለት መሳሪያ የውክልና ጦርነት ክልሉ ላይ እየተደረገ እንደሆነ ነው ያስታወሱት። ከዚህ የተቀረው ከኛ የተቀረው ሁሉ ሽፍታዊነት ነው በሚልም ነው አጽንኦት ሰጠው የጠቀሱት። ጽንፍ የረገጠ ብሔርተኝነት እንቅስቃሴ የትም አያደርስም። ከሁሉም ብሔር ብሔረሰቦች ጋር በጋራ በመሆን ሀገራዊ ልማቶች ላይ መሳተፍ እንፈልጋለን፣ ለዚህም ዝግጁ ነን ነው ያሉት። እንዲሁም ደግሞ ያቀረብናቸው ጥያቄዎች በነፍጥ የሚመለሱ እንዳልሆነ አረጋግጠናል ብለዋል። ጥያቄዎችን በሰላም መመለስ እንደሚቻልም ባለፉት 3 ዓመታት ባደረግነው ትግል ተረድተናል፣ አረጋግጠናል ብለዋል። እርስ በእርስ መጋደል ይበቃል፣ ይህንንም ወንድሞቻችን የተቀሩት ሊረዱ ይገባል ነው ያሉት። በጦርነት ተጀምሮ በጦርነት የሚቋጭ ምንም ነገር የለም። የአማራን ህዝብ ጥቅም በሰላማዊ መንገድ መመለስ ይቻላል። እንደ የትኛውም የኢትዮጵያ ብሔር ብሔረሰቦች በጋራ በመሆን አብረን ተሳታፊ ሆነን በሀገር ልማት ላይ እንሰራለን ብለዋል። ከኢትዮጵያ ጠላቶች ጋር ከዚህ በኋላ አናብርም የሚል ሀሳብ ነው ያነሱት። የሰጡትን መግለጫ በማስከተል ወደ ተመልካቾች አደርስና እኔ ከወዲሁ እሰናበታለሁ። መልካም እንከታተለው። ከህዳሴው ግድቡ ጋር በተገናኘ ጥላቻ ያለባቸው ኃይሎች ወደዚህ ትግል በመግባት የአማራን ህዝብ ለረጅም ጊዜ የጦር ሜዳ እንዲሆን በማድረግ ህዝቡ ፍትሃዊ ጥያቄዎችን እንዳይጠይቅ፣ ልማት እንዳይለማ፣ ወደ ተፈለገበት ደረጃ ላይ እንዳይደርስ ለማድረግ ብዙ ስራ እየተሰራበት ቆይቷል። ስለዚህ የአማራ ፋኖ ህዝባዊ ድርጅት የወሰነው ውሳኔ ትክክለኛ ውሳኔ ነው። እሱ ምንድነው? ህዝቡን ወደ አደጋ ውስጥ የሚከት ሲሆን ሀገርን ወደ ማፍረስ ደረጃ ላይ ሲደርስ ይሄ ለሀገር አይጠቅምም በማለት ወደ መነጋገር መግባት አለብን። የትኛውንም ጥያቄ ካለም በጠረጴዛ ዙሪያ ተነጋግሮ ውይይት አድርጎ ለህዝባችን የሚበጀውን ምላሽ ማስጠት አለብን በሚል ከድርጅት ሊቀመንበሩ ጀምሮ ሁሉም ስራ አስፈጻሚዎች የድርጅቱ ወይም የአማራ ፋኖ ህዝባዊ ድርጅት እውቅና በመስጠት ከዛሬ አመት 2017 ከጥቅምት ወር ጀምሮ ወደ ንግግር እና መሰረታዊ ጥያቄዎቻችን ምንድናቸው የሚለውን በመነጋገር የጋራ ከማድረግ አኳያ በሚመለከታቸውና ተወካዮችን በመስጠት ጥር ወር አካባቢው ላይ 2017 ማለት ነው የዓለም አቀፍ ተቋማት ወደኛ ቀጠና በመምጣት ንግግር በማድረግ እውቅና የተሰጠበት ሁኔታ ነው ያለው። ስለዚህ ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን ድርጅታዊ እውቅና ያለው እንደሆነ እንዲታወቅ እንፈልጋለን። እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ፣ በውይይት የሚፈቱበት አግባብ አለና አፋድ የወሰደው እርምጃ ከክልሉ
ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋድ ሰራዊትም አመራሩ ማምኖበታል ማለት ነው። ሀገር ለመገንጠል አይደለም የወጣ ነው ሲጀመር ማለት ነው። ስለዚህ አካሄዱ የተሳሳተ መሆኑን ስናረጋግጥና ስናይ አይ ይሄ አካሄድ ትክክል አይደለም ብለን የሰላም ጥሪውን ተቀብለን ወደ ድርድር መተናል ማለት ነው። ወይም ደግሞ ወደ ንግግር መተናል።